እባክሽን ወይዘሮ ማዛ እባክሽን ልጄ አንተ ቁጭ በይ ልጄስ የነ ቁጭ ምለው እናት ያለውልሽ በመጀመሪያ እናንተንም ይቅርታ ማለት ፈልጋለሁ እዚህ ነገር ውስጥ ለከተቱኝ ሰዎች ደግሞ የእጃቸውን ምሰጥ ይሆናል ከሚኪ ጋር ችግር የለውም ማለት ምንም ሐሳብ አይኖር በመጀመሪያ አንተን ይቅርታ መጠየቅ ፈልጋለሁ ወደ ቤተሰቦች ምን እንደጋረደኝ አላቅም ነበር በመጀመሪያ እናንተንም ይቅርታ ማለት ፈልጋለሁ ማለት የነበርኩበት ከአንድ ቀን ምናምን በፊት ለምን ያውላ ችግር ስፈታ እንደነበር የራስ ነገር እውነትም ከባድ ነው ለካ የሰው ችግር ሲሆን ለመፍታት ሮጥ ነበር በእናቴ ሲሆን በጮኜ ሲሆን እግሬ ተብረከረከ እናቴ ማቀፍ ጣራውን ራሱ ናፍቆኛል ይቅርታ መጠየቅ ፈልጋለሁ አጠፋሁት ሁላ እዚህ ነገር ውስጥ ለከተቱኝ ሰዎች ደግሞ የእጃቸውን ምሰጥ ይሆናል ከሚኪ ጋር እናቴ እናቴ ያለውልሽ እናቴ አረ ማዘር በእውነት ችግር የለውም በእውነት ችግር የለውም ማለት ምንም ሐሳብ አይኖር ጓደኝነትን ተወጣል ሚኪ ለኔ ከጓደኛም በላይ ወንድሜ ነው ግን አሁን እኔ ታግቼ ሳይሆን አንድ ነገር ብቻ ልንገርሽ የታገተችው ጮኜ ነች እኔን ባንቺና በሷ አስፈራርተውኝ እዚህ ቦታ ተቀመጥ ምን ነው ጠፋው ብለ ደብዳቤ ጻፍ ሲሉኝ ነበር እኔ አንድ አላሰሩኝ አልመቱኝ ምን አላሉኝ ሙድ ተደሷስ ሆነት ይዝናል እሷስ ቢሆን ልጅ አይደለች እንዴ የወደፊት ልጅ እኮ ናት እራሷን ማግኘት አለብህ እኮ ሴት ናት በዛ ላይ እንዴት እንደምወዳት ያወቅሽ እናቴ ፈልግ ያገኛታለሁ በመጀመሪያ አንቺ ደህና ሁኚልኝ እናቴ የወለድሽኝ እናቴ ነሽ እባክሽ አንቺ ደህና ሁኚልኝ ማን ነው ግን ጠላታችን እኔም ያልገባኝ እናቴ እስቲ ያባቲ የወንድም የመዘዝ ይሁን እንዴ ሁላ ጣጣ ያመጣብኝ አላቅም እሱ ለነገሩ ምን አለ በዛው ውጭ ስራል ተቀምጧል እኛ እዚህ ለለንተን በማን የመጣ መዘዝ በስራ ይሁን በቤተሰብ ይሁን ወደ ሰዎችን ያልገባኝ ወዶባት በእኛ ጦስ እንግዲህ ታስራ ይሆናል አንተ ልጄስ ማዛ ወይዘሮ ማዛ እባክሽን ልጄ አንተ ቁጭ በይ ልጄስ የነ ቁጭ ምለው ልጄስ ወይዘሮ ማዛ ልጄና መጣ ከመጣ ልጄስ እባክሽ ነይ እባክሽ ቁጭ ነገሩን ላስረዳሽ እግዚአብሔር ከሚያስደነግጥ ነገር ሁሉ ይሰውርህ እንደው ለወደፊት ወልዳችሁ ከብዳችሁ የተከበረ ኑሮ እንድትኖሩ ከዚህ ከመደንገጥ ከሶቀቃ ኑሮ ያውጣችሁ ነው ማለት ተባረክ ልጄ እንኳን ደግሞ በህይወት መኖሯን ስለነገርከኝ እግዚአብሔር ይባርክ ሌላ ምንም መምለው የለም ውድ ተመልካቾች አይሆንም እኔ ይሄን ስራ አቁሜያለሁ ምንም ነገር አልፈልግም ምን ማለት ነው ይሄን ስራ አቁሜያለሁ እስከዛሬም ተጸጽቻለሁ እናት ይውል አንተን በመፈለግ ተጨንቃ ይውል እሺ ችግር የለውም እሺ ውጣ ካንተ ጋር ሰራ አንተ ተናገራለህ ምን አባ ፈልገህ ነው ይውል ተረጋጋና ይደረዘ ይመላጣል ምን አባ ነው የምትከፍተው ተናገርሽ ማን አንተ ተናገር ማነክ ከዚህ በላይ ምንም እባክህ ተረጋጋ የት ነው ያለችው ማን ነው እሷ የት ነው ያለችው ነገረኛ እኔ ሄዳለሁ አሁን ማን ነው እጮኛ ግን አንቺም አራዳነሽ እኔም አራዳነኛ በቃ እንግባባ እንጠቃቀል እሺ አንቺም መላውን ትወርጃለሽ እኔም ደግሞ ያለበትን አሳውቅሻለሁ ጣጣ የለውም ግድና እርስ በርስ መጠቃቀም አለብን ምን አንተ ካጋቾቹ ማለት አንዱ ነበር እሺ እነግራለሁ ሁሉንም ተሙ ያለበትን ቦታ እነግራለሁ በቃ ከ10 ደቂቃ ፊት ምንም አላልኩም በቃ እነግራለሁ ሁሉንም ነገር እነግራለሁ እኮ ትናገራለህ ኧረ ስለወደ ልጅ ቅድም የተደበደብኩኝ በቃ ትናገራለህ ውድ ቤተሰቦች ከልብ ይቅርታ ጠይቃለሁ ያው እንደምታስቡት እገት አይነት ነገር ሲሆን ይሄ ውስብስብ ታሪክ ነው ማን ነው ከፈተው ልጅ ማን ነው አሁን እኔ ከፈተው ብቻን የመጣው አሁን ለብቻዬ ከፈተው ቶሎ ከፈት ምንድን ተሙ
ይኸውልህ እኔ ከዚህ በላይ አልታገስም። በቃ የሱራ አቁም ያለው አይመለከታችሁም። ይሄ የኔ ህይወት ነው። ማለት እኛ እኮ አንተን ለማግኘት እኮ ነው እንደዚህ ወደዚህ እኔ በጣም ደህና ነኝ ተመችቶኝ ነው። ካሜራውን ይኸውልህ ሚኪ እኔ እናንተ ጸብ አልፈልግም። ይሄ በቃ ህይወቴ ነው። አይመለከትም አልኩ። ለእናቴም ደብዳቤ ነው የጻፍኩት እኔ ነኝ። በቃችሁ ና እባክህ ቀጥል። አይመለከትም ከህይወቴ ውጡ። ቆይ አንዴ ዝቅ አድርገው። በወግ በማድረግ አንተን ሳትድር እናትህ የአንተን የመጨረሻ ደስታ ሳታይ አንተ ከመሬት ተነስተህ ደቡብ አፍሪካ ሄዳለሁ ምናምን። አንተ የትኛው ማዕድን አውጪ ነህ? እዚህ የምትሰራው ስራ አላስደስት ብሎ ነው? አሁን ብዙ ነገር አብን እንዴ ከዚህ የባሰ ነገር እኮ አይታል። በእኔ መታገት ውስጥ በአንተ መታገት ውስጥ ከዚህ በፊት ተሙ ጠፋ እንደተባለ በዛው እንዲቀር ነው የምፈልገው። በቃ እናቴም ችግር የለውም አንዴ ልረጋጋና ደውልላታለሁ። ግን ቃል ከገባህልኝ እውነቱን ልንገርህ ጉዞ ደቡብ አፍሪካ ምናምን የሁለት ቀን ፓስፖርት የሚያወጣውበትን ምክንያት እነግርሃለሁ። እንደዚህ በቀላሉ ማለት ነው አልፋታም። እኔ ደግሞ የት ነው ያሉት ንገረኝ። የት ነው ያሉት? እኔ ችግር የለውም የቤተሰብህን ህይወት እንዴት መጠበቅ እንዳለብኝ እኔ አውቃለሁ። የት እንዳሉ ብቻ ንገረኝ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? እንግዲህ ከአንድ ቀን በኋላ ነው የምንገኘው ውድ ተመልካቾች። እንግዲህ እኔም ያው ልብስ ሳልቀይር ነው ራሱ ቀጥታ የመጣሁት። ትንሽ ስራን በዝቶብን ነበር እውነት ለመናገር። ከተሙ ጋር አንዳንድ ነገሮችን ስናስተካክል ነበር። ያው መጀመሪያ እንግዲህ እነዛ ሰዎች ጋር እንሂድ የነዛን ሰዎች አድራሻ ብዙ ነገር እንደዛ ስለው ነበር። እንደውም የሚገርማችሁ ነገር ትንሽ ሪላክስ ካረግን በኋላ ሲኒማ ቤት ሄደን ነበር። ዝም ብለን ፊልም አይተን ከሱ ጋር ተጫውተን በቃ ጌም ምናምን ተጫወትን። ከዛ እንግዲህ ያው የዛን ቀን ያደርነው ውጪ ነበር ውድ ተመልካቾች። እንዳጋጣሚ ሆኖ እዛው ክላስ እንትን አለንና እኔም እሱም እንዳጋጣሚ እኔ አንድ ቅያሬ ቲሸርት ይዤ ነበር። እንደውም ለሱ እንትን አልኩት ሰጠሁትና በቃ ምንድነው ሪላክስ እንዲያደርግ። ከዛ ያው በማታ ላይ እንደውም በቃ ነገ ወደ እናቴ ቤት መሄድ ፈልጋለሁ። ከሱ አንደበት መጣ ይሄ ነገር። እንደውም እናቴ ቤት መሄድ ፈልጋለሁ ምናምን ነገር ማለት ጀመረ። በቃ ያው አላነሳውበትም። የማይሆን ነገር ትናንት ምንም በቃ የሆነ ሰዓት የነዛን ሰዎች አድራሻ ስተኝ ወደዛ ወሰደኝ ነው ያልኩት። ከዛ ውጪ ምንም ነገር አላነሳውበትም ውድ ተመልካቾቻችን፣ ምንም አንድም ነገር ማለት ነው። ሶ አሁን በጥሩ መንፈስ ላይ ነው ያለው። ወደዚህም ስንመጣ እንግዲህ 10 ጊዜ እየፈነደቀ ይቅርታ ጭራሽ እናገኛታለን የሆነ እንዴት ነው አንድ ሰው ተስፋ የቆረጠ ሰው እንደ አዲስ ህይወቱ ላይ ተስፋ ሲያረግ አለ አይደል እንደዛ። እና እኔ ራሱ ምንድነው ግራ እስኪገባኝ ድረስ ማለት እርግጠኛ ነህ ካሜራ አስጀምረን እናውራ አልኩት። ችግር የለውም ማለት አሁን እንግዲህ ወይዘሮ ሶፊያ እናቱ ያው እሱንም ምንም አይደለም ትንሽ እንዲሁ ራሷን አሟት ስለነበር ነው ሆስፒታል እዛው ብትሆን ዶክተሮቹም ስለሚያውቋት እዛው ራሷን ብትከታተል ይሻላል። እዚህ የአካባቢው ሰው የሚወራው ነገር ደስ አይልም። በጣም የሚያስጠላ ነገር ነው የሚወራው። ለእናት ይሄ ነገር ደግሞ ሰላም አልሰጣትም። እኔ ቢቻል ተሙ ይሄን ሰፈር ነቅላችሁ ይሄን ቤት ሸጣችሁም ቢሆን ይሄን ሰፈር ነቅላችሁ ውጡ። ይቅርታ እንደዚህ ስለ ውድ ተመልካቾች ግን የሚወራው ነገር ያ የስለት ልጇ ይባላል፣ ያ የተረገመ ልጇ፣ የማያልፍለት ልጇ፣ የማያገባው እኔ አላቅም። በቤተሰባችሁ ምናልባት ለእኔ ደበከኝ ነገር ይኖር አይኖር አላቅም። ግን ጤነኛ ነገር አይወራም። ይሄ ደግሞ እሷን ሲበጠብጣት ነበር። ለካ እኛ ሳንኖር እየመጡ ይረብሿታል። ስለዚህ ሆስፒታል እንድትሆን የመረጥ ነው ማለት ተሽሏታል እኮ ከ3 ቀን በፊት እኮ ነው የተሻላት። ሆስፒታልም የገባችሁ እንደዛ እኮ ነው። ግን ምንድነው አትሊስት እዛው እንድትቆይ ያው እኛ የአልጋ ምናምን አንዳንድ ወጪዎች አሉ እነሱ እንዲከፈለው አድርገን እዛው ከፍለን በዛው ለእናትም አስፈላጊውን ምግብ እየላክን እኛም እየሄድን አይ ቲንክ እህቷ ናት መሰለኝ እኔ አላቅም። ያው እህቴ ነው ይባባሉት። ያው አሁን ላይ የስጋ ዝምድና ዲቴል እንትን አላልኩምና እኔም ሄጄ መጠየቅ ያለብኝን ነገር ስጠይቅ ነበር። ምንም ለእናት ለወይዘሮ ሶፊያ አልነገርኳቸውም። ያው ግን ማታ ደውዬለት ነበር ዶክተሩን።
ያው ነገ እንመጣለን። ነገ ወይዘሮ ሶፊያ መውጣት አለባቸው ብየዋለሁ። ምንም ችግር የለም ያኔም እኮ መውጣት ትችል ነበር እናንተ ስለፈለጋችሁ ነው ብለዋል። በቂ አልጋ ያለበት ቦታ ስለሆነ ሌሎች ታካሚ ብዙም ታካሚ የሌለበት ቦታ ስለሆነ ታካሚ የሌለበት ቦታ ስለሆነ የአልጋ ችግር አልነበረም። ስለዚህ ከቻልክ ከዚህ ቤት ይህን ቤት ሸጣችሁ ይህን ሰፈር ለእናት አንተ እንኳን ችግር የለውም አንተ ሌላ ቦታ ነው የምንኖረው፣ ግን እናትን ከዚህ ሰፈር አስወጣት። ስለዚህ አሁን አንተም የተሰማህን ስሜት አሁን በምን አይነት የጤና ሁኔታ ላይ እንደምትገኝ ከኔ ጋር ስትሆን የነበረውን ያሉትን ነገሮች ተመልካችም ስለተጨነቀ ለተመልካች ብትናገርና እኔ አንድ አፍታ ሄጄ ማዘርን አመጣታለሁ ማለት እዚሁ ነው 11 14 ደቂቃ 15 ደቂቃ ቢፈጅ ነው እዚሁ አካባቢ ስለሆነ ችግር የለውም። ሚኪ በመጀመሪያ አንተን ይቅርታ መጠየቅ ፈልጋለሁ። ውድ ቤተሰቦች ምን እንደጋረደኝ አላቅም ነበረ። በመጀመሪያ እናንተንም ይቅርታ ማለት ፈልጋለሁ። ማለት የነበርኩበት ከአንድ ቀን ምናምን በፊት ለምን ያውላ ችግር ስፈታ እንደነበር የራስ ነገር እውነትም ከባድ ነው ለካ። የሰው ችግር ሲሆን ለመፍታት ሮጥ ነበረ። በእናቴ ሲሆን በጮኜ ሲሆን እግሬ ተብረከረከ። እኔ አላቅም ትላንት የሆነ ነገር የተገለጠለት ያህል ሰው የሆነ ነገር ጠዋት ተነስቶ እንደታየው ሰው የሆነ ነገር የሚቀየረው እንደዛ ነው የሆንኩት። ማለት ታወቀኝ ምን ያህል ታውሬ እንደነበር ምን ያህል ፈርቼ እንደነበር። ወንድሜ ምለው ሚኪን ከጎኔ ባረግ ኖሮ እስካሁን ነገሮቹ እንዳይሆኑም ከበዓል በፊት የመጣ መዘዝ ነው። በዓል እንኳን ካለፈ ስንት ጊዜ ሆነው እና ምን እንደዚህ እውር እንዳደረገኝ አላቅም። ምን እንደዚህ እኔ አላቅም። ውድ ቤተሰቦች ሚኪ በዚህ አጋጣሚ በጣም ይቅርታ ትላንትም ስጠይቅ ነበረ። አሁን ተመልካች ፊትም እባክህ ተረዳኝ። አንተ ለነገሩ ብዙ ችግሮችን ስላየ በእንደዚህ አይነት ነገር አትሸነፍም። ከጎን ሆኖ ሲያግዘኝ ነበረ። እንድዝናና ፊልም ሲን አንዴ ጌም ዞን ቴኒስ ስንጭት ምናምን ብቻ በጣም ከሙዱ እንደወጣና ወደ ስራው ተመልሼ እናቴን ጋር እንድመጣ እንዲሁም እጮኜን ፈልጌ እንዳገኛት እነዚህ በህይወቴ በሚስቴ በእናቴ የመጡትን ሰዎች አሳድጄ እጃቸውን እንድሰጥ ሞራል ሊሆነኝ ምን እንደ ልቤን እንደዛ ይዞ አላቅም። ውዝግብግብ ብዬ ነበረ ማን እንዳቀርጹኝ ስል ነበር። እኔ የራሴ ቪዲዮን ሲያሳየኝ ይሄማ ይለቀቃል ስል ነበር። ማለት አይለቀቃ ስሬ ስል እኔ የሰራሁት ኢንተርቪው ራሱ ለራሴ ገርሞኛል። ማለት አላቅም እኔ እንደዚህ አይደለሁም። ቤተሰቦች በእናት ሲሆን ከባድ ነው ይመስለኛል። የእናቴም ነገር ነው እና አዲስ ህይወት ለመኖር ለመጀመሪያ የነበረኝ ጉጉት ለማግባት ሽምግልና እሁድ ነበረ የሚላከው። እሱም እንደተሰረዘና ብዙ ዝግብ ነገሮች አሉ። እሱን ቀስ በቀስ እሰማለሁ። ካሁን በኋላ ግን ወደ ኋላ የለም። መጀመሪያ እናቴን ማግኘት ፈልጋለሁ። እናቴን ማቀፍ ጠራውና ራሱ ናፍቆኛል። ይቅርታ መጠየቅ ፈልጋለሁ ላጠፋሁት ሁላ። እዚህ ነገር ውስጥ ለከተቱኝ ሰዎች ደግሞ የእጃቸውን ምሰጥ ይሆናል። ከሚኪ ጋር ጎን ሆኖ ሁሉንም ሰው ዋጋ ማስከፈል ነው የሚሆነው። እጮኜን ደግሞ አገኛታለሁ። አሁን እናቴ ያው ደህና ነች ብሎኛል፣ ግን ወደ ሐኪም ቤት ስላለች እስክትመጣ እጠብቃለሁ። እስካያት ጓጉቻለሁ፣ አልዋሽም። ማቀፍ ነው የምፈልገው እናቴን ማየት ነው የምፈልገው። የቀረው ነገር ትርፍ ነው። ከዛሬ ጀምሮ እያንዳንዱ ከጎኔ ሲሳተፍ የነበረ ሰው ችግር የለውም ማውራ እኔ እቀጥላለሁ። ካሜራማን ከኔ ጋር ይቀጥላል፣ ችግር የለውም። እያንዳንዱ በዚህ ነገር ውስጥ የተሳተፉት ሰዎች እየተከታተልኩ የእጃቸውን ዋጋ ሰጣቸዋለሁ። እናቴን ፈልጌ አግኝቼ ደግሞ ሁሉን ነገር ነግራታለሁ። ስለ እጮኜ ቤተሰቦችም ያለውን ነገር መስማት ፈልጋለሁ። ምን ያህል እንደተዋረዱ ሽምግልና ተዘጋጅተው ልጃቸው ታግታ የልጃቸው እጮኛ ጠፍቶ ውርደት ነው ለነሱም። እንዴት ቀና ብዬ እንደማያቸው አላቅም። ግን ከዛሬ ጀምሮ ባለፈው ሚኪ እኔ ያለውበትን ያመጣውን ልጅ አስቸኳይ ነው ዶክተሩ ነው የደወለልኝ። እሺ ችግር የለም ሂድ እባክህ ሚኪ። ችግር የለም ካሜራማኑ ይደውልልሃል። ወደ ቤተሰቦች ሚኪ ዶክተሩ ደውላል ብሏል። ያው ስለ እናቴ ኬዝ ነው፣ ስለ እኔ ቤተሰብ እሱ እየተሯሯጠልኝ ነው። አልገባኝም። ይሄን የመሰለ ወንድም ከጎኔ እያለ እኔ እዛ ጉራንጉር ውስጥ ተደብቄ እነሱ አርገ የሚልኝን እያረኩኝ ምን ልቤን እንደዚህ እንዳደነዘዘው አላቅም። ካሁን በኋላ ግን ተመልሼ አልኳችሁ ላጠፋ ሰው ሌላ ጊዜ እንደማረገው ለፍትህ ነው የምንቆመው፣ ለእውነት ነው የምንቆመው። ምን ልጅ እኔ አላቅም። በራስ ሲሆን ይከብዳል።
ቤተሰቦች እና በእናት ሲሆን ይከብዳል አብሶ። ካሁን በኋላ ግን ወደ ኋላ የለም። እናቴ ከመጣች እሷን መጀመሪያ ያገኛለሁ። ከዛ ግን እያንዳንዱን ጉዳይ ማጣራት ነው የምጀምረው። ስለዚህ አሁን እናቴን ጠብቅና የሚፈጠረውን እያንዳንዱን እየቀረጽኩ አሳያለሁ። እንደ በፊቱ አይቀረጽና ምንም ምልበት ምክንያት የለም። አሁን እናቴን ጠብቃለሁ። ሚኪም እንግዲህ እሷን ይመስለኛል ሊያመጣ የወጣው። ስለዚህ ወደዛው ነው የምሄደው። የኔ እናት እባክሽ ተረጋጊ እናቴ። እናቴ አለሁልሽ ይቅርበኝ እናቴ ይቅርበኝ። ተመስገን መድኃኒዓለም ምን ይሳነዋል? መድኃኒዓለም ተመስገን ፈጣሪ። ደህና ነኝ። ሁሉም ደህና ነው። ምን አደረጉ? ምንም አልሆንኩም። የኔ እናት ተመስገን መድኃኒዓለም ወይ ተመስገን። በለተ ቀኑ መድኃኒዓለም ምን ይሳነዋል? ተመስገን ፈጣሪ። ወይ በስመ አብ ወመንፈስ ቅዱስ። ወይኔ እባካችሁ ካሜራው ነው እባካችሁ። አይዞሽ እናቴ። ወይኔ መድኃኒዓለም። ውድ ቤተሰቦች ከብዙ ደቂቆች በኋላ ተመልሰናል። እናቴን አግኝቻታለሁ። በጣም ደስ ብሎኛል። ብዙ አላቅም፣ ትንሽ ተረባብሻ ነበር። ካሁን በኋላ ግን ከጎንሽ ነኝ። ማልቀስ አያስፈልግም። ላጠፋሁት ነገር ሁሉ አክሳለሁ። መጀመሪያ ከማንም ከአጋቾቹ ከምንም በላይ ጥፋተኛው እኔ ነኝ። እንዲህ መሸነፍ አልነበረብኝም። ሚኪ በጣም ነው የማመሰግነው። ያው እሷን ይዘህ ወጥተህ አልገባህም ነበር በሰዓቱ። ስሜቱ በጣም ረብሾ ከካሜራ ጀርባ ሆነህ ስታለቅስ ነበር። አላቅም እናቴ ይቅርበኝ። ተንበርክኬ የምልሽ ነገር ቢኖር ይቅርበኝ እባክሽ እናቴ እባክሽ። ብያለሁ ወይ ሞትክብኝ ብዬ ግራ ገብቶኝ ነበር። አንተም እግዚአብሔር ተወታለ ጓደኝነት። አረ ማዘር በእውነት ችግር የለውም። በእውነት ችግር የለውም ማለት ምንም ሐሳብ አይደለም። ጓደኝነትን ተወታል። ሚኪ ለኔ ከጓደኛም በላይ ወንድሜ ነው ማለት ያረገልኝ ነገሮች በጣም ከባድ ናቸው። አላቅም ምን እንደዚህ እውር እንዳረገኝ ውድ ቤተሰቦች እኔ አላቅም። አይኑ እንደበራለት ሰው ነው የሆንኩት። ሁሉ ነገር ግልጽ ሆኖ ነው የታየኝ። ማለት ምንድነው? ቆይ እናቴ በመጀመሪያ ባጭሩ የተፈጠረውን ነገር ላስረዳሽ። ከካሜራ ጀርባ ሁሉም ነገር ነግርሻለሁ። አሁን መቀጠል ወዳለብን ነገር መቀጠል ስላለብኝ ነው። ይሄ ስሜቴን ማጣት አልፈልግም። ለብን የሚያደርግ ነገር ምን ተገኘ? እውነት ታግተህ ነው ራስህ ነህ? እናቴ ከበዓል በፊት ያሉ ብዙ የተፈጠሩ ነገሮች አሉ። እሱን ቁጭ ብዬ አስረዳሻለሁ። ግን አሁን እኔ ታግቼ ሳይሆን አንድ ነገር ብቻ ልንገርሽ። የታገተችው ውጭኝ ነች። እኔን ባንቺና በሷ አስፈራርተውኝ እዚህ ቦታ ተቀመጥ፣ ምን ነው ጠፋው ብለህ ደብዳቤ ጻፍ ሲሉኝ ነበር። እኔ አንድ አላሰሩኝ፣ አልመቱኝ፣ ምን አላሉኝ። ሙድ እሷ ያለችበትን ለማግኘት ነው የተደበኩት። ከዚህ ሀገር ትወጣለህ ፓስፖርት አውጣሉኝ። በሁለት ቀን አውጥቼ አስቸኳይ አውጥቼ በድብቅ እጄ ተመዝግቤ አላቅም። እሷንም ተስፋ እየሰጧት አንዴ ስልክ እንድታወራ እየፈቀዱላት ብዙ ነገሮችን ከሚጋም ስናጣራ ነበር። አሁን ነገሮቹን ይፋ ማውጣት አልፈልግም። ስለሷ ቤተሰብም የተወሳሰበ ነገር አለ። እንድትመጣም ጠርተናታል። ስታይን ጥሩ ነገር ላይ ፈጠር ይችላል። ልጇ ታግታለች። ለኔም እንደ እናቴ ነው ማያት። እሷን ለማግኘት ነው እናቴ እየተሯሯጥን ያለ ነው። ምንም ፍንጭ የለም ለማግኘት። እስቲ አንዳንድ ነገሮች አሉ ቤተሰቦች። መጀመሪያ የእሷን እናት ስትመጣ የምትነግረን ነገር ይኖራል። ካሁን በኋላ እናቴ እያንዳንዱ ነገር ተከታትዬ ሁሉንም ነገር እክስሻለሁ። ታዲያ አሁን ሽማግሌዎች ባለፈው ከሸፈ። ታዲያ አሁን ምንድን የምንላቸው? እባክሽ እናቴ ተረጋጊ። በስመ አብ ወመንፈስ ቅዱስ። ምን ጉድ ነው? እሷስ ቢሆን ልጅ አይደለች እንዴ? የወደፊት ልጅ እኮ ናት። እሷን ማግኘት አለብህ እኮ።
ሴት ናት በዛ ላይ እንዴት እንደምወዳት ያወቅሽ እናቴ ፈልግ ያገኛታለሁ በመጀመሪያ አንቺ ደህና ሁኚልኝ እናቴ የወለድሽኝ እናቴ ነሽ እባክሽ አንቺ ደህና ሁኚልኝ ሌላውን ነገር ደግሞ አጣርቼ ሁሉንም ነገር ምደርስበት ይሆናል መጀመሪያ አንቺ እንደነት ነው ፈልገው ሚኪም ከጎን ያለ ውድ ቤተሰቦች ተባብረን ይሄን ነገር እራሷን መገኘት አለበት እሷን ለማግኘት ነው እየጣርን እሷን ፈልግልኝ ያው ልጄ እኮ ናት እሷም ልጄ ናት እኮ ስላለው እንዴ ያንተ ሚስት እኮ የኔ ልጅ ናት አይደል እንዴ መፈለግ አለብህ ተረጋግተህ ተቀመጣለህ እንዴ አሁንስ አልተቀመጥኩም እናቴ ብዙ ሰዎችን መድበናል ምን ላርግሽ ነገሮቹ እንደዛ አይደለም የቤተሰብ ኬዝ ይመስለኛል አንዳንዴ የውጭ ሰውም ይመስለኛል ውስብስብ ነገር ነው ያለው እሷ ምን አረገች ወርዶባት ምን ልታርግ ትችላለች እሷ ቆይ ልትሳገብትበት የምትችለው ነገር እኔም ያልገባኝ እሱ እናትየዋ ደግሞ ምንድነው እንደዛ እንደው ተረጋግታ ተቀመጣለች አፈርት ብላና ልጇ ጠፍታ እስማውን ፈስቀድ ፍረጂ ምን እንደተፈጠረ አናውቅም ታግኝቻት ነበር ባለፈው ምንም አልሆነችም ሚኪያው ቪዲዮቹንም ሲያሳየኝ ነበር አንዳንድ ነገሮችን ሲነገር የት ልትሄድ ትችላለች እሺ እሱን እኔም አልገባኝም እናቴ ማን እንደሆነ ጠላታችን ቤተሰባችን አጥነቱ ባንቺና በሚስቴ የመጣውን ሰው የኔው መዘዝ እንዳይሆን የቤተሰብ መዘዝ በቀላሉ አይመዘዝ ለማንኛውም ማዘር ያው በቅርቡ እናገኛታለን አረ ግድ ነው እንዴ ግድ ነው ዛቻ አይደለም ይሄ ዛቻ ሳይሆን በቃ እናገኛታለን በቅርቡ ግዴታ ማግኘት አለብህ ዛቻ እኮ አይደለም ግዴታ አግኛት እኮ ነው ማለት ነው እና እባክዎትን ይረጋጉ እንደዚህ አይሆኑ እኔ እንደዚህ ሲሆኑ ይከፋኛል ባለፈውም በሱ ጉዳይ እንደዚህ ሲሉኝ ከፍቶኝ ነበር የምር ለባለፈው ይቅርታ አሁን ግን እቺ ደግሞ ሴት ናት አንድ ነገር ቢያረጋት እንደዚህ አይሆኑ እኔ እናት ስለሆነች አልችል ብላ ነው እባክዎትን እንደዚህ አይሆኑ እኛም የሚሰማን ነገር አለ በእውነት እንዴ ሰውነን እኮ የሚረብሽ ስሜት ሊሰማን ይቅርታ በቃ እንደሱ ብቻ ትገኛለች የልጇ ሰርግ እንደዚሁ ቀረ በህልም ሆኖ ቀረ ተብዬ በሰፈር ውስጥ ሶፊያ እኔን ያምኑኛል አይደል ባያምኑኝ ነው ልጆትን ይዤ መጣሁት እኔን ያምኑኛል አይደል አምናሃል እሺ እጆትን መዳፎትን ታዲያ ሰርጉ መቼ ሊሰረግ ነው እሺ በቃ ቃል ገባለታለሁ ያው ከረንት ገባኩ ያው ቃል ገባለታለሁ ዛሬ መድኃኒዓለም አረ ቦነ ችግር የለም ዛሬ መድኃኒዓለም አይደል በመድኃኒዓለም ቀን ይዘናት እንመጣለን እርሱ ራስዎትን ይንከባከቡ ከቤት አይወጡ ተሙ እንዳልኩ ነው የዚህ ሰፈር ሰው ከዚህ ቤት አይወጡ መሞጫም የለኝም እኮ የሰፈር ሰው ከዚህ ቤት አይወጡ የልጇ ሰርግ እንደዚህ ወጥቼ ተባልኩኝ ብታብሽ ደውልልኝ ወጥ ማልቻልኩት ወደ በኋላ ደውልልኝ ትንሽ ማዘር ሰላም ይሁኑ እሺ ለማንኛውም እንትን በልልኝ ችግር የለውም ተሙ እኔ አደራህን አደራ እንደው በመድኃኒዓለም ችግር የለውም እሺ የሰፈሩን አፍ ጠልቼ ቁጭ ብያለሁ ቤት እባክሽ እናቴ ሽሙጡ ራሱ አልቻልኩት እባክሽ የልጇ ሰርግ እንደዚህ ሆነ ፈረሰ እየተባለ አይናቸው ይፍረስና እባክሽ እናቴ አሁን ተረጋጊ እኔ ጤናሽ እንዴት ነው ጤናዬ ትንሽ ባለፈው አርጎኝ ነበር እንጂ አሁን እግዚአብሔር ይመስገን ባለፈው ጭንቀቱም በቃ አንተ ዛሬ ሞተ ነገ ሞተ እያልኩኝ እንደገና ያ ሽምግልና እንደዛ ተዘጋጅተን ስንቀርሰው ለመሳቂያ አረ እቺ ምን አይነት እንደው ገደቢስ ናት እያለ ሰው ሲያሽሟጥጥ ሰፈሩም እንትን ሲለኝ በቃ ቀስሜም ተሰበረ እንደው በሽታውም ተጫጫነኝና ትንሽ አሞኝ ነበር ስለ ጤናሽ ያለውንም ሚኪ በዝርዝር ሲነግረኝ ነበር ካሁን በኋላ ወደ ቤተሰቦች እናቴ ከጎንሽ ምንም ምን ሰላም የለኝም ዓለምህን ነው ማየት የምፈልገው እባክህን ልጄ የሰፈሩ አፍ እንደው አዘጋልኝ እባክህን እንደው ምቀኛም እንደው ደስ አይበለው አንተም እንደው በቃ መስመር ያዝልኝ ያሰብነውም ይሳካ ዓለማችንም አሳየን ምን ጉር ነው ግን ማን ነው ጠላታችን ማን ነው ግን ጠላታችን እኔም ያልገባኝ ያባቲ የወንድም የመዘዝ ይሁን እንዴ ሁላ ጣጣ ያመጣብን አላቅም እሱ ለነገሩ ምን አለበት እዛ ውጭ ስራላሉ ተቀምጧል እኛ እዚህ ለለንተን በማን የመጣ መዘዝ በስራ ይሁን በቤተሰብ ይሁን ወደ ሰዎችን ያልገባኝ ወዶባት በእኛ ጦስ እንግዲህ ታስራ ይሆናል አግተዋት ይሆናል እንግዲህ
ይሄን ነገር በጤናዋ መቼም እንደው ፍንጭም ትንሽ እንኳን ሰማ እባክሽ እናቴ እሱን ነገር እያጣራው ነው ያለሁት ማለት እሷ እንደዛ ሆና እኔ እዚህ መቀመጤ ናት ያለውበትን የነበርኩበትን ስቃይ እኔ ነው ማቀው ግን ቸየው እኮ አሁን ለሱ እኮ ነው እየሰራ ያለሁት ምን ላርግሽ ንገሪኝ ይሄን አርግ ምትኛለ እኔ ከጣርኩት ከስራ ልምድ ያውላ ተናስቼ ያላገኘዋትን ባንዴ ይቅርታ አርግልኝና እኔ እንደው መጠራጠረው ማለት ነው እንደው ከሱ ከልጅቷ ቤተሰብ ራሱ ችግር ሳይኖር አይቀርም እናትየውም አይነውም ጥሩ አይደለም ዝብ ብያታለሁ ቤተሰቦቿን ደግሞ እኔ ጠለቅ ብለህ አንተ ታውቃቸዋለህ እኔ ያው አላውቃቸው እንግዲህ እንደው ድንገት ከቤተሰቦቿ ችግር ሳይኖር አይቀርም አናውቅም እሱን እናቴ ወይ እንግዲህ ከኛ ጠላቶች ከተባበረው እኛን እንዴት የራሳቸውን ልጅ ያግታሉ ብለሽ ታስቢያለሽ ታዲያ ቆይ እንዴት የት ገባች ይባላል እሺ ነውር እኮ ነው ሙሽራ እሺ ታገተሽ አንድ ነገርስ ብትሆን እኛ ምንድነው የሚውጠን በእኛ ጦስች እንደው ምንም ማታቅ እንደው እቺ አንድ ፍሬ ልጅ እንደዚህ መከራትይ እንዴ ለፖሊስ ብናመለክትስ እባክሽ እናቴ እዚህ ነገር ውስጥ ፖሊስ ከተን የጮኛዬን ህይወት አደጋ ውስጥ መክተት አልፈልግም ማረግ የምፈልገው ነገር ቢኖር በራሴ መጀመሪያ ነገሮችን አጣርቼ ካቅሜ በላይ ሲሆን ወደ ህግ ጉዳዩ መውሰድ ፈልጋለሁ በዚህም ላይ ደግሞ አልፈልግም ምትለው ያው አንዴ ገብታለች እኮ አደጋ ውስጥ ገብታለች እኮ ልጅቷ አልፈልግም የሆነ ነገር ቢያረጓት እናቴ አሁንስ ቢሆን ምን ታውቃለህ የምታውቀው ነገር አለ አንተ ከኔ ጋር ቁጭ ብለሃል በአሁን ደቂቃ ምን እያረጓት እንደሆነ የምናውቀው ታሪክ የለም እባክሽ እንደዚህ አትበይኝ በቃ አትቆጣ እባክሽ ደግሞ ስታሰቃየኝ ከርመ ደግሞ እንድትቆጣለህ እንዴ ህይወቷን አደጋ ላይ መጣል ሳይንስ እባክሽ እናቴ እንዲጸጽተኛ ታንቺ እኮ አሁን ወደ መፍትሄው እንሂድ ወደ መፍትሄው እንሂድ በቃ አንቺ አሁን ተረጋግተሽ ስለ ጤናሽ ነው ማሰብ ያለብሽ እኔ ነገሮችን ላጣራ ስለ ጮኛ ያለውን ጉዳይ ወደ ቤተሰቦች ካሁን በኋላ እዚህ ቤት ብቻሽን አትሆኝም አንዱ ለሰውም አንዳንድ ሰው እንዲያግዙኝ ማርጌ ጋር ቀጥሬም ቢሆን እዚህ ቤት ካሁን በኋላ ማንንም ሰው እንዲመጣ አልፈልግም እህት ወንድሞቼን ራሱ አላምንም ካሁን በኋላ እኔ ባንቺና በሷ ነው የተሸነፍኩት ለሌላ ሰው ሲሆን እጄ ማይርበተበት አንቺና በሷ ሲሆን ከብዶኛል በቃ እሷ አገኘልኝ በቃ ሌላ ምንም ችግር የለም እሷ ካገኘልኝ እኔ እድል ለማግኘት እኮ ነው እንደተም ባንቺ ጉዳይ ባንቺ ቤተሰብም ይውልሽ ባንቺ በእኛ ቤተሰብም ይሁን በጮኜ ቤተሰብ የተደበቀ ነገር ካለ ማወቅ ፈልጋለሁ አሁን ሶስት ነገር ነው ያለው ወይ በእኔ ቤተሰብ ነው ወይ በጮኜ ቤተሰብ ነው ወይ ደግሞ በስራዬ ምክንያት ነው ከሶስቱ የዘለለ ነገር አይሆንም በስራህም በማገባህ እየገባ ሊሆን ይችላል ለሰው ፍትህ አሁን እንደኔ እንደዚህ ሰው ሲታገት አሁን ልጅሽ ሲመጣ ደስ አላለሽም ሚኪ ሲያመጣልሽ ዋሪ ዘንዶ ይወጣል ነው ያው አንተ ሚኪ ሲያመጣሽ ደስ አንተ ልጅስ ማዛ ወይዘሮ ማዛ እባክሽን ልጅ አንተ ቁጭ በይ ልጅስ የና ቁጭ ምለው ልጅስ ወይዘሮ ማዛ ልጅና መጣ ከመጣ ልጅስ እባክሽ ነይ እባክሽ ቁጭ ነገሩን ላስረዳሽ ምንድነው ታስረዳ ነገሩን አስረዳሽ ልጄን እንዴት ነው አረፈመለው ልጅስ የኔ ልጅስ ወይዘሮ ማዛ ቁጭ በይ ወደ ልቀመጥ ቁጭ በይ ቁጭ በይ እኔም የልጅ እናት ነኝ አይደለም አለች በህይወት አለች እደውል አገናኝሻለሁ እባክሽ እሺ ቆይ እንደሱ አይደለም ማለት ነው እሺ ቁጭ በይ ልጅ የኔስ ልጅ ወይዘሮ ማዛ እኔም ገና መምጣት ነው የኔስ ልጅ ወይዘሮ ማዛ እባክሽ አንቺ ልጅስ እባክሽ ቁጭ በይ ወይዘሮ ማዛ እባክሽ አፈርሰውን ቁጭ በይ የኔ ሞታ ነው አይደለም እንዴ ለኔ ጮኛ አይደለች እንዴ ወደፊት ሚስቴክ ሆነች እንዴት እንደምወዳት ያወቅሽ ወይዘሮ ማዛ የኔ ልጅስ እባክሽ እሺ ነገሩን ላስረዳሽ ያስረዳሽ ሲንዳዳም ወይ ልጄ ምን ሆና ነው ምንም አልሆነችም እባክሽ ልጄ ናት እውነት ተይ ምንም አልሆነም ልጄ እኔን አሁን ይኸውልሽ እባክሽ አንቺንም ቪዲዮ ሚኪን ታውቂዋለሽ ሰሞኑን ሲያገኝሽ የነበረ ጋዜጠኛ እሱ ነው እኔን ፈልጎ ያመጣኝ እሺ ልጄ አሁን ደግሞ የሷን ፍንጭ ያገኘን ነው እሷን የምናገኝበት ነገር ይኖራል እባክሽ ተረጋጊና እሺ ልጄ
እሱን አንድ ነገር አዳምጪው ባዚ ያዳምጪው እባክሽ ለኔም ልጅ እኮ ናት ላንቺ ብቻ አይደለም አንቺ ማልጅሽን ይዘሻል የኔ ሴት ናት እኮ የኔ እናት ወይ እባክሽ አንቺ ለኔ እናቴ ነሽ ቤተሰብ ነን እኮ አይደል እንዴ ይሄ ነገር መጥቶ ባይቆራረጥ ሽምግልናው ተልኮ ለሰርግ ቀጠሮ በመንይዝበት ሰዓት ላንተ ሚስት ትሆናለች ብዬ ነው እኮ የኔ ቀረችብኝ ሻንተ ስትመጣ ልጄን ትታት መጣ ያንተ ናት ብዬ አልነበር እንዴ ልጄን ለማን ሰጠህብኝ እባክሽ አንጀትሽ ችሎ ነው እባክሽ ይሄው እናቴ ምንም እየጠየቀችኝ ያለው እሺ ጥላት መጣ አንድ ነገሮች አሉ እናት ነበር ባል ልጄን ጥለህብኝ መጣ ማዝዬ እባክሽ እንድትፈቱኝ ምንም ልጅ አይደለች እንዴ እሺ ደረሰች ነገር የተረጋግጭ ይቀመጣሉ እንደዚህ እሺ ልጄስ የጣልከች አንድ ነገር ልንገርሽ እስቲ እናዳም አላታችን ተመጣጣለህ እኔ ታግቼ አይደለም ጉዳዩን ላስረዳሽ ማዝዬ እናዳምጠው እስቲ እሺ እባክሽ እንዴ ብያንጀ እኔ ታግቼ አይደለም እሺ አንድ ነገር ልንገርሽ እሺ ልጅሽን እጮኝን ማለት ነው አግተው መናገር ይከብደኛል ይሄን እሺ ይሁን እናገራለሁ እጇን አስረው ወንበር ላይ እባክሽ እንደዚህ ከሆነማ በቃ አልናገርማ እንደዚህ ከሆነ አልናገርም ማዝዬ አልዳሰርላ እንደዚህ ከሆነ አልናገርም በቃሽ እንሂድ ውጪ በቃ ችግር የለውም መስማት ማትፈልጊ ከሆነ እኔ ያንቺ ልጅ ጠፍታ እጮኜ ጠፍታ ዝም ምን ይመስልሻል እሺ መጨረሻው የኔና እሷን ህይወት እያየሽ እንዴት እንደምወዳት እያወቅሽ ሁሉም ነገር አይቀርም እንዴ ስሬን ትቼ እኮ የጠፋሁት እሷን ማግኘት ከፈለክ ሁሉንም ነገር ጠለጥፋ ፓስፖርት አውጥቼ ነበር ከሀገር ልወጣ ያዘዙኝ ላረግ ለሷ ስል ነው ይሁላ ጊዜ እናቴ እንደዛ ታማ መጨረሻው ምን ነው ልጄ እሺ ይኸውልሽ አሁን አንድ ነገር ልንገርሽ የኔ ጓደኞችም አሉ ሚኪም አለ ክሮቿል ሁሉም ተሰባስቧል የሚያጣራልንም ሰው ቀጥረናል እሺ አለች በህይወት መኖሯ ፍንጫለ እሺ አሁን ይኸውልሽ አንድ ሰው ነገ የምናገኘው ሰው አለ አሁን ይኸውልሽ ከኛና ከናንተ ቤተሰብ ነው መጀመሪያ መጣራት ያለበት ችግሩ ከማን ነው የሚል እንደው ጠላት ካላችሁ እንደው ሲያምታስታውሹ እንደው ጠላት አላችሁ በባለቤትሽም በባንቺም በኩል ምን ጠላትማ ከጎን እኮ ይኖራል መቼም እየተመሳሰልክ ትኖራለህ እንደዚህ ትልቅ ከባድ ነገር ታገባ ነው መባሉም እኮ አንድ ጠላት ያፈራል ወይ አላገባች ወይ ምን አለ ጭራሽ እኔ ማቆኒ ባባቷ በኩል ካለ እንጂ እኔ አላቀውም እኔ ከሁሉ ጋር ነው እንደምታየኝ ከሁሉ ጋር ነው ማን ልጠቁም ማን ልበል እኔም እኮ ተጨነቄ ነው ማን ልበል በቃ በሷ ሲሆን ነው ከበደኝ በሌላ ሰው ቢሆን እንደዚህ እኔ ማለት ጨነቅ ሰው በሽምግልና ቀን እኔ እንዴት ላውራው በጣም ይከብደኛል ሙሽራዋን ልጄን ማሰር ሻዋርጅሻል ይቀርበኝ ግን እሺ እባክሽ አሁን በህይወት መኖሯን እናውቃለን እሺ እግዚአብሔር ይመስገን በብርም ይሁን በኃይልም ይሁን በምንም ተደራድረን እናስመልሳታለን ለኔ እኮ ወደፊት ሚስቴ ነች አቤት ህይወቴን እኮ መሰርታታል ህይወቴን እኮ እንደዛም ቢሳካልኝ ያለኝን ሁላ ነገር የሚሸጥም ካለኝ ሸጪ ተበድሬም ምንም ቢሆን ለምኝም ቢሆን አስጥላታለሁ ይሁን እሺ ልጄ ልግዛት በብር እሺ አንቺ ብቻ አሁን እንድታግዢኝ ነው የምፈልገው ማለት እኔ ሚኪም የሰጠኝ ብዙ መረጃ አለ ስላንቺም ባለፈውም እኔ ጋር ያመጣው አንዳጋች አለ እሱንም እኔ ያጣራለሁ እያንዳንዱን ነገር ያጣራን ነው ካንቺ የምፈልገው ነገር አሁን ተረጋግተሽ ወደ ኋላ ዞር ብለን ማየት ጀምረን እጮኜ ማስመለስ ፈልጋለሁ ህይወቴን መሰረተባታለሁ ያልኳትን ሴት እንደዛ ይሁንኩላት አሳድጋለሁ ብዬ እሺ ዓለማችን ላይ ያለን ብለ እሺ ለኔ ልጅናት ኩኒናት ምን አለ አይዞሽ እስር ቤቷ ሆነ ሰርጉ ልጅ እስር ቤቷ አይዞሽ ለቻቱኝ ወይዘሮ ማዛራታይ አንድ ነገር ብትሆን እንደዚህ ቁጭ ብዬ ታኛለሽ እንዴ እኔ ምን አፋለኝ አፌ ተቆለፈ በቃ ተቆለፈ ለልጅ ያሉንኳት ወይዘሮ ማዛባክ ወደ መፍትሄው እንይርስ ተረጥሪም ነገር ካለ ጠላትም ካለ ንገሪኝ እስቲ እኔ ባባቷ ጎን ባባቷስ ቢሆን መታቂው ነገር አለ እንደገና ሌላ ደግሞ የሚፈልጋት ነበረ
ትማር እያልኩ እኔ ስንገታገት ይኸው መጣባት። እኔ ምን ልበል የልጄን ዕጣ ፈንታ በራሷ ተወስን ብዬ ነው ይሄ ሁላ የመጣው። በራሷ ተወስን ብዬ ነው እንጂ መጀመሪያም የመጣላት ነበረ። ግን በሷ ፍላጎት ብዬ ተሙ አንተ ጥላሃት መጣህ እስር ቤት ልጄ እዛው ተቀመጠች። አብረን አይደለም እኮ አልኩሽ እኮ እኔ ታግቼ አይደለም የነበር በሷ አስፈራርተውኝ ነው የተደበቅኩትኝ። እኔ አንድም ሰው አላገተኝም። እሺ ለሷ ብለህ ደብዳቤውም ሲላክ አውቃለሁ። ጻፍ ተብዬ ነው ተገድጄ በስልክ ነው ሁሉንም ነገር ሰው እየላኩብኝ። እሺ ንኪታ እንደሱ እንኳን አልካል ለሷ ብዬ ነው ያው ሁላ ጊዜ ተደበቅኩት እንጂ እኮ ማለት ነው። እሺ ማዝዬ ሲዳዳምጪ እሺ አዳምጪ ለኔ እኮ ሚስቴ ነች የምትሆነው አንዴ። እሺ እያወቅሽ ስንት ችግሮችን አብረን ከሷ ጋር እንዳሳለፍን አሁን እኮ ነው ሁለታችሁም ቤተሰብ የተቀበላችሁ። መጀመሪያ አንቺም ቢሆን የጮኛ አባትም ቢሆን ወደ ቤት ማንም አይደግፈውም ነበር የኛን ግንኙነት። ከጊዜ በኋላ ነው መስመር እየያዘ የመጣው። ስንት መከራ ያየውባትን የልጅነቴን እንዴት ተዋታለሁ? እውነት ነው። እኔ አሁን ከዚህ በላይ ምንም ማለት አልፈልግም። እናቴም ተረጋጊ። አንቺ የምታግዢኝ ብዙ ነገሮች አሉ። ልጅ ያመልኳ ጠፍቶ የእስር ቤት ስቃይ አስበው እስቲ፣ ብርዱ የበረዶ አስበው እስቲ። ልጅ በእስር ቤት እናት በቤት ቁጭ ብዬን ያፈሩ ልውስ ብልላት እኮ ደስ ይለኛል። እኔ ብታሰርላት እንደው ለኔም ልጄ ናት እኮ እኔ ዝም ብዬ እቀመጣለሁ። ምንም ይሄን ያልኩ አረመኔ አይደለሁም። እባክሽ እንደው ማዝዬ እባክሽ እስኪ አሁን በኋላ ዝርዝር አድርጎ ያስረዳናል። እንደው አሁን ከካሜራ ፊት ሆነና ነው እንጂ ያስረዳናል። ብዙ ምነግርሽ ሚስጥሮች አሉ ካሜራ ፊት ማይወሩ፣ ቪዲዮ ሲለቀቅ ሰው አይቶ እንዳይደበቅ ብዙ ስለኛም ቤተሰብ ስለናንተም ቤተሰብ የወጡ መረጃዎች አሉ። በሚኪም ባልደረቦች በኔም ውድ ቤተሰቦች ለካ ቪዲዮ እየሰሩ ሲለቁ ነበር። እኔ ይሄን ነገር ላላቅም በቃ ከምንም ነገር ርቄ እነሱ ያሉኝን ሳርግ እነሱ በሰጡኝ በተን ስልክ ስደዋወል ምናምን ሚኪ ነው ፈልጎ ያገኘኝ። ተደበቅ ስባል መደበቅ ትእዛዝ ስቀበል ነበር። ይሄ ሁላ ለጮኝ ይስል ነው። እናቴ ታማ እንኳን መጥቼ ያልጠየቅኩትኝ ቤተሰቦች እጮኝን አንድ ነገር ያረጓታል። እናቴ ደህና መሆኗን በሰው እየሰማው ስለነበር ነው ሁላ ከሁለት ሳምንት በላይ ጠፍቼ። ስለዚህ አሁን ማጣራቸው ነገሮች አሉ። ማለት የምትፈልጊው ነገር ካለ በይና ነገ አገኝሻለሁ። ትልቅ መረጃዎች አሉኝ። ነገ አጠናክረን ምንገናኝ ስለሆነ እባክሽ ማለት የምትፈልጊው ብቻ በይልኝ። እኔ ማለት የምፈልገው እግዚአብሔር ይስጥህ እስካሁን አክብረህ ከሷ ባለመለያየት ድምጿን በመስማት እግዚአብሔር ከሚያስደነግጥ ነገር ሁላ ይሰውርህ። እንደ ለወደፊት ወልዳችሁ ከብዳችሁ የተከበረ ኑሮ እንድትኖሩ ከዚህ ከመደንገጥ ከሰው ቆቃ ኑሮ ያውጣችሁ ነው ምለው። ተባረክ ልጄ። እንኳን ደግሞ በህይወት መኖሯን ስለነገርከኝ እግዚአብሔር ይባርክ። ሌላ ምንም መምለው የለም። እግዚአብሔር አንተን የወላድ መሃን ያርጋችሁ። ወደፊት ልጄ መታ ላይነ ስጋ ያብቃን ነው ምለው። ከበረዶ ወጣ ከቤተሰብ ተቀላቅላ ካንተ ተጋብታ ነው እኔ ምኞቴ። ከዛ ወደ ህይወቴ ባልፍ ምንም አይመስልኝ የኔ ጌታ። አሁን የጭንቀት ኑሮ የጭንቀት እንቅልፍ ነው የምተኛውን። በር በተንኳኳ ቁጥር እሷም መሳይ ባየው ቁጥር ልነግርህ አልችልም ያለውበት በቃ እና ሌላ ምንም ምለው የለኝም። መታ ደግሞ እንደው አገናኝተን እግዚአብሔር የተቃና መንገዱንና ስራህን ቀጥለህ እንደኔው ለተጎዳ ደርሰህ እንደዚሁ ሰርጋቸው በደረሰ በሰርጋቸው ላይ የሚደርስባቸውን ነገር የምታወጣ ሁንልኝ ነው ምለው። በቃ ሌላ ምለው የለኝም። አመሰግናለሁ። እናቴ ረጋ በይ። እሷን ወስደሽ ወደ ጓዳ ታጽናኛታለሽ። እኔም ከጓደኞቼ ጋር እወጣለሁ። የምናጣራቸው ብዙ ነገሮች አሉ። ወደ ቤተሰቦች ቪዲዮ ዘግይተን ከለቀቅ ነው እንግዲህ መቼ እንደምንለቅ አናውቅም። ምክንያቱም ነገሮቹ ሲጣራ ለጠላቶቻችን ስለሚከታተሉ ፍንጭ አንሰጥም። ቪዲዮ ዘግይተን ልንለቅ እንችላለን። አሁን ግን ምንም አልልም፣ ችግር የለውም። እኔ ማታም ላልመጣ እችላለሁ። እናቴ አንዳንድ ቦታ ሄዳለሁ። እባክሽ አይደለም ለማምጣት ነው። በቃ አይቻልም። ችግር የለም። ምናደርገው ነገር ነው። አንተ አትወጣ። ችግር የለም። ካሜራ ይጥፋና ነው መጣ ብለው ደግሞ መጣ ብለው አንተን ያጠፉብኛል። የልጄም ደብዛ ይጠፋል። ልጅሽን ለማግኘት ነው ይሁን ልጄ ፈልግ ሰው ላይ አትልቀቅ። ችግር የለም። መልካም እባክህ ካሜራማን ታጠፋልኛለህ።
እባክህ ካሜራውን አጥፉልኝ እባካችሁ። አንቺ ነች ካሜራውን አጥፉልኝ እባካችሁ። ልጄ አትውጣ